ለቅሶ እና የሚቀማመስ ነገር የለም። ወይኔ ማዘሩ ወይኔ ማን ነው ንገሪ። ወይኔ ማዘሩ አሸናፊ ተወኝ አባዬ አናግራችኋለሁ። አሸናፊ ተወኝ አባዬ እንዳታስቆመኝ። ኧረ አሸናፊ መድኃኒቴን ስጠኝ አልኩ ነው እንዴ? አይ ምስርዬ ለምን ጥለሽኝ እንዴ? አባዬ ተያይዛችሁ ልትሄዱ ነበር? ኧረ እባክህ እንደው ዛሬ እንኳን እርሜን ላውጣበት። ዛሬ እንኳን ሰልጥን እንጂ ምንም እኮ በኔ አልወጣም። በቃ አንተ መብላትና መደባደብ ብቻ ነው የምታውቀው። እስቲ ዛሬ እንኳን ሰከን በል። እሺ አባዬ። ድንኳን ቤት ቆሎ ቀርቧል። እኔ እንጃ ላናግራችሁ ነው። ሂድ እስቲ ካልቀረበም አቅርብላችሁ አንተም ብላ። ኧረ እኔ እርጥብ ነው የምበላው አባ። ለቅሶ ቤት እኔ እርጥብ ነው የሚመቸኝ። በእናትህ ለቅሶ እርጥብ ትበላለህ? ኧረ እኔ ምኑ እርጥብ ነው በጌታ ስም። ኧረ እባክህ አታዋርደኝ። ተው፣ ዘመድ የለውም መካር የለውም አታስብለኝ። ኧረ እኔ ለምንድን ነው የማትረዱኝ? አይ ሂድ እናቴ ብላ፣ እርጥብህን ብላ ሂድ። ምስርዬ ለማን ተውሽኝ? ሜዳ ጣልሽኝ። ባዶ አረግሽኝ። ሄሎ የት ነህ? ኧረ እባክህ ጋብዘኝ እስኪ። ቁርስ አልበላው ምሳ አልበላው ይኸው ልሞት ነው። የምን ድምፅ ነው የምሰማው? ለቅሶ? ማን ሞተ? ጎረቤት? እና የሚቀማመስ ነገር የለም? በጣም ነው የራበኝ። ምስር አለ? ገባኝ። ምስር አለ ወይ እኮ ምስር አለ ወይ? በቃ ገባኝ። የሟችን ቤት አድራሻና ቦታውን ብቻ ንገረኝ። መጣሁ። ኧረ አሁን ኧረ እዚሁ እንዴ ኧረ እባክህ መጣሁ። ዘገየው ምስርዬ ማን ነው? ኧረ አላውቀውም። ላናግረው እንዴ? አይ ቆይ ይጨርስ። ምን ተባብለን ነበር? ስማ ወይ አባይ ምን ተባብለው ነበር? እኔ እንጃ አልሰማሁም አባዬ። ላናግረው እንዴ? ምንድን ነው የተባባላችሁት?
አፈር ብላ ምን ያልተባባል ነው አለ ወዳጄ አባይ ያልተባባሉት የለም። ማን ነው ግን ላናግረው እንዴ? አንተ ልጅ ህዝቡን እንዳለ እኮ አናግረህ የጨረስከው እንዴ? ምን አለበት መንግስት እንዳንተ ህዝቡን ቢያናግር? እስኪ ዝም በል። ማልቀስ ራሱ አይቻልም። ሳታሳይ ምንዋን ማንን? እጄን በእጄ ለኔ ባረገው በቃ ይበቃል። አረፍ በል። ምኑን አረፍኩት? የሷን ሞት በሞትኩላት እኮ ይደርሳል። ማን ነው? አረፍ በል መጀመሪያ። ማን አሸናፊ? ተነስ አንሳውና ላናግረው። ፊቱን ይታጠብ። ከዛ በኋላ እንትን አስቀምጠው። የእጅ ውሃ ተሰጧል። በቃ ነይ ብራዘር። በቃ ነይ። በቃ አረፍ በሉ። ሂድ አሸናፊ፣ የፊት ውሃ አምጣለት። የመጠጥ የፊት ውሃ አልኩህ እኮ አሰማም እንዴ? ለፊት ውሃ ይዘለትና ምን ሊያረግበት? እንትን እርጥብ ሊበላበት። ፊቱ የሚታጠብበት ውሃ አምጣለት እኮ ነው የምልህ እኮ። አልገባኝማ። ለምን እርጥብ ትለኛለህ አባይ? ተነካብህ። ፊትህን ታጠብ። አይ በቃኝ፣ አመሰግናለሁ። ፊትህን ታጠብ። የተባረክ ይሁን። አመሰግናለሁ። ንቀት ነው እንዴ? ታጠብ አልኳ እንዴ? ኧረ እናቴ ትሙት፣ ንቀት አይደለም። ይሄው ታጠባለሁ። ንቀት አይደለም። ኧረ ታጠባለሁ። እናቴ ትሙት፣ ንቀት እኮ አልነበረም። በሌላ ነገር አሰብክ። እውነት እድገም ምስር የለም። ቆይ እስኪ ልጠይቅህ። አባይ ምስር የለም እንዴ? ምን ምስርዬ? አፈር ብላ። እኔ አፈር ልብላ። ይበቃል። ሐዘን ማብዛትም ጥሩ አይደለም። ይቅርታ አድርግልኝ እንግዲህ እኔ ልጅ አለየሁክም ነበር መሰለኝ በደንብ። የት ነበር የማውቅህ? ያው አለመገጣጠም ይሆናል። እኔ ላይ ሰፈር ነኝ። ከላይ ሰፈር ልጆች ጋር ጸበኞች ነን። አይ ይሆናል። ታመው ነበር። ማ እንትና ምስር፣ ወይዘሮ ምስር፣ እመማ ምስር። ድንገት ነው። ድንገት? ውይ፣ ለነገሩ እኮ አሁን ድንገት መሞት ይሻላል። እንዴት ማለት? ታሞ መሞት ነው የሚደብረው። ስንት ከባድ ህመም አለ በዚህ ጊዜ። እማዬ ታማ ነበር። ረጅም ዓመት ሆስፒታል ማቃ ዳነችልን ስንል ነው የሞተችው። ወይኔ ማዘሯ። ለነገሩ እኮ ታሞ መዳንም ትልቅ ተስፋ ነበር። እንኳንም ከባድ ህመም አልሆነ። እሱስ እውነትህን። ከባድ ሆነ ቀላል ሆነ ምን ለውጥ አለው? ያው ሞታለች እኮ። ያው አለ አይደለ? እንደ ካንሰር አይነት ህመም ቢሆን ያመማት ስቃዩ ትንሽ ከበድ ይል ነበረ።
ምስርዬ በካንሰር ነው የሞተችው። አታውቃትም እንዴ ማዘሯን? ኧረ በደንብ ነው ማውቃት። ለኔ እኮ እንደ እናቴ ነበረች። ባትወልደኝም እንደ ልጇ ነው ያሳደገች። ዋናው ግን ጠንከር ማለት ነው። ፈጣሪ እኮ የሚወደውን ነው የሚወስደው። እና አባዬን አይወደውም ማለት አይደለም እኮ። አባዬ ከፈጣሪ ጋር ሼር የሚሰሩ ይመስል የሚወደውን ነው የሚወስደው ሲል እኮ ያው ለማጽናናት ብዬ እኮ ነው። ደግሞ በካንሰር ከመሞት ይልቅ ከካንሰር ጋር መኖር ነው ከባድ። ያው አረፉ ነው የሚባለው። ስንቱ አለ አይደል እንዲህ በዚህ በሽታ ተይዞ ሞቱን የሚመኝ አይደል? አዎ በዚህ በሽታ ስንቶቹ ናቸው ተይዘው አካላቸው ጎሎ ተስፋ የቆረጡት? ወይኔ ለምን አወራሁ? ለምሳሌ እኔ በካንሰር ምክንያት ነው እግሬን ያጣሁት። ተስፋ መቁረጥ አለብኝ ነው ወይስ ተስፋ እንድቆርጥ ትፈልጋለህ? ምንድነው ችግር? አይ አይደለም አለ አይደል። እና እንዴት ናቸው አሁን ወይዘሮ ምስል? ማለቴ ፈጣሪ ጨርሶ ይማራቸው ማለት እርሶንም ፈጣሪ ባጸደ ገነቱ ያኑሮ። ምን ልትለን ነው የፈለግኩ? አይ እንትን እኮ ነው ሞታቸውን ስሰማ ያው አላመንኩም ነበር እኮ። የፈለግከው ነገር አለ እንዴ? በሉ አመት ያድርሰን። ምን ተባብለን ነበር? ከዛ ዲያሎጉን አስታውሰኝ። ማረገው እዛ መጀመሪያ ለኔ ባረገው ትና ሁለት አክሽን ለኔ ባረገው ከላይ ልጆች ሰፈር ጋር ጸበኞች ነው። ከላይ ሰፈር ልጆች ጋር ጸበኞች ቆሎ ወጣ